እርሳሱ። በአንድ የትምህርት ክፍል ውስጥ ፒፒ የተባለ ትንሽ እርሳስ ይኖር ነበር። ፒፒ ስዕል መሳል በጣም ይወዳል። ቤቶችን፣ አበቦችን፣ እንስሳትንና የሚስቁ ፀሐዮችን ይስላል። አንድ ጠዋት ፀሐይ በመስኮት ውስጥ ስትገባ ፒፒ መሬቱን ተመለከተ። እኔን የሚመለከተኝ ይህ ረጅም ጥቁር ነገር ምንድን ነው ብሎ ደነገጠ። ቀስ ቀስ ሲል ጥቁሩ ነገር አብሮት ይንቀሳቀሳል። ወደ ኋላ ሲልም ይከተለዋል፣ ወደ ጎንም ቢል ይከተለዋል። በጣም ከመደንገጡ የተነሳ ፈራ። እባካችሁ እርዱኝ አለ። ጓደኞቹ በፍጥነት ሊረዱት መጡ። ምን ሆንክ? ምን ተፈጠረ? አሉት። አንድ ጥቁር ጭራቅ ይከተለኛል ብሎ ጮኸ። ላጲሷ ኤሚ ሳቀች። ወይ ፒፒ፣ አስፈሪ ነገር እኮ አይደለም አለችው። እንዴ ታዲያ ምንድን ነው አላት ግራ ተጋብቶ። የራስ ጥላ እኮ ነው። ጥላ? አዎ ጥላ። ከየት ነው የሚመጣው? ሁላችንም ጥላ አለን። ፀሐይ ወይም መብራት ሲያበራ ብርሃኑ ባንተ ላይ ያርፋል። ሰውነትህ ብርሃኑ እንዲሄድ ይከለክለዋል። ስለዚህ ብርሃኑ አንተ ላይ ሲያርፍ መሬት ላይ ጥላ ይወጣል ማለት ነው አለችው። ፒፒ በጣም ተገረመ። ስለዚህ ጥላዬ እኔን እየጠበቀ ነው? አይ አይደለም፣ ብርሃን ሲኖር ብቻ የሚፈጠር ምስልህ ነው። ብርሃን ከሌለ ጥላ አይኖርም አለችው። ፒፒ ለመሞከር ወሰነ። ከዚያ ወደ መስኮቱ ቀረብ አለ። የፀሐይ ብርሃን ሰውነቱ ላይ አረፈ። ወደፊት ሲሄድ ጥላው ያንሳል። ወደ መስኮቱ ሲጠጋ ጥላው ትልቅ ይሆናል። በጣም ገረመው። በተለያየ መስኮት በሚገቡ ብርሃኖች ጥላ መፍጠር ቻለ። ሲገርም፣ ጥላዬ ብርሃኑ ከየት እንደሚመጣ ያሳየኛል። ኤሚ ፈገግ አለች። አዎ፣ ብርሃን አቅጣጫ ሲቀየር ጥላውም ይቀየራል አለችው። ፒፒ ወዲያውኑ በወረቀት ላይ ፀሐይ ራሱንና ጥላውን ሳለ። ዛሬ አዲስ ነገር ተማርኩ። ብርሃን ሲኖር ጥላ ይኖራል። ጥላ አስፈሪ ነገር አይደለም፣ የብርሃን ጓደኛ ነው አለ በደስታ። ከዚያ ቀን ጀምሮ ፒፒ ጥላውን መፍራቱን አቁሞ ከጥላው ጋር ይጫወት ጀመር። ጥላው ሲረዝም ይስቅ ነበር፣ ሲያጥርም ሰላም ጓደኛዬ ይለው ጀመር።